ኢየሱስ ዒሳ ለዕልሙ ሊሳዓ የቅያማ ምልክት ነው። ምክንያቱም አንቀጹ ሲያቁም ሊሓቁም ሲባቁም ስለ ዒሳ ነው የሚያወራው። በዚህ መሃል ቁርአንን ጣልቃ ከማስገባት ይልቅ አዎ ቁርአንም ልክ ነው፣ ቅያማን ያሳውቃል፣ ያብራራል፣ መቼ እንደሆነች ቀኗን እንጂ የማይናገረው ምልክቶቿን ይዘረዝራል፣ የዕለቱን አስከፊነት ከባድነት ያብራራል። ይሄም ልክ ነው። እዚህ ግን የተፈለገው ዒሳ ማለት ነው። ቅያማ ሊቆም ሲል ከሰማይ ይወርዳል። በዒሳ የማያምኑ ከሃዲ የነበሩ እነሱ ግን አምነናል የሚሉ እምነታቸው የተዛባ ዒሳ ማለት አምላክ ነው፣ ዒሳ የአላህ ልጅ ነው ሲሉ የነበሩ ያኔ በዒሳ ያምናል፣ ግን አይጠቅማቸው። በል ከዚህ ከፍ ባለው መልኩም በሌላ የቁርአን አንቀጽ ላይ ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲህ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ ይላል። ይህ ለእያንዳንዱ ዒሳን ወዳለሁ ለሚል ሰው ሊደርስ የሚገባው የቁርአን አንቀጽ። ወይም ሚን አህሊል ኪታብ አንድም አህለል ኪታብ የሆነ አይሁድ ወይም ክርስቲያን የሆነ ሰው የለም ኢላ ለዩእሚነነ ቢሂ ቀብለ መውቲህ እሱ አጀሉ ደርሶ ከመሞቱ በፊት ወይም ዒሳ ሰማይ ላይ ያለው ወርዶ እንዴተኛውም ሰው ኖሮ ከመሞቱ በፊት በዒሳ ቢያምን እንጂ ይላል ሱረቱ ኒሳ ቁጥር 159 ላይ። ምን ማለት ነው? ዒሳ አልሞተም፣ ሰማይ ነው ያለው፣ ይወርዳል። ከመሞቱ በፊት ሁሉም አህለል ኪታብ የሚል ሰው የዒሳን ማንነት ያውቃል። ወርዶ ምን ሲያደርግ መስቀልን ሲሰብር፣ ኺንዚርን ሲገድል፣ የተለያዩ ነገሮችን ሲከለክል፣ መጥፎ ነገሮችን ከነቢዩ ኡመት ጋር አብሮ ሲሰግድ፣ መሲሕ ደጃልን ሲገድል እኛ የምናውቀው ዒሳ ይሄ አይደለም ይላል። ልክ አይደለም፣ የኛ እምነት ስለ ዒሳ ልክ አይደለም ይላል። ዒሳ እንደሚመጣ እነሱም ያምናሉ። ሲመጣ የሚመጣው ማንነቱን ነው እንጂ የማያምኑት የማይቀበሉት። በሌላ በኩል ደግሞ ቀብለ መውቲህ የሚለው ضميሩ ለዒሳ ነው። አንድ ተፍሲር ዒሳ ከመሞቱ በፊት ሁሉም ትክክለኛውን ኢማን ያምንበታል ቂያማ ሲቀርብ። አይደለም እያንዳንዱ አይሁድ ወይም ክርስቲያን የሚል ሰው የግሉ አጀል ደርሶ ሊሞት ሲል ሲያዳድር ትክክለኛውን ማመን በዒሳ የሚያምነው ያኔ ነው። መቼ? ከዱንያ ሲወጣ ሐቁ ይገለጥለታል። ሸይጣን መንገዱን ይለቅለታል። አሁን ብታምን ማመኛ ሰዓት አይደለም። የሰው ልጅ የሞት ጣር ከያዘው በኋላ ቢያምን ማመን አይጠቅም። ስለዚህ ሸይጣን ሲያሸው ሲጋልበው ቆይቶ ልክ ሰከራተል መውት ሲይዘው መንገዱን ይለቅለታል። የሶራጠል ሙስተቂምን መንገድ ጋርዶበት የነበረውን ዞር ይለታል። ይሄኔ ይታየዋል ሁሉ ነገር ተገልጦ። ዒሳን ማምለኩ ልክ እንዳልነበረ፣ ዒሳ የአላህ ልጅ እንዳልነበረ እያንዳንዱ የዒሳ ተከታይ ነኝ የሚል ካፍር ቃረሞት ላይ ሲሆን በዒሳ ትክክለኛውን ማመን ያምናል። ያኔ ዒሳ ምንድነው? የመርየም ልጅ ነው፣ የአላህ ባሪያና መልእክተኛ ነው። ከአምላክነት አንዳች ድርሻ የለውም። ሸይጣን ተጫውቶብኝ ነው ይላል። ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ፣ የቂያም ቀን ግን ያጋሩ እሱን አምላክ የአምላክ ልጅ ይሉ የነበሩት ላይ በሙሉ ይመሰክርባቸዋል። ማን አምልኮ አላችሁ ይባላል። ዒሳን አላህ ይጠራቸዋል ሰው በተሰበሰበበት። መርየምን እንደዚሁ አንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ፣ የሰው ልጆች በሙሉ በተሰበሰቡበት የቂያማ ሜዳ ላይ ኢየሱስ ሆይ አንተ ነህ እንደ እኔንም እናቴንም አምላክ አድርጋችሁ ያዙኝ ያልከው ብሎ ይጠይቃል። ቃለ ሱብሓነክ፣ ኧረ ጥራት ይገባ፣ ማይገባኝን ነገር እንዴት እላለሁ ብዬም ከሆነ ታውቃለህ፣ ከነሱ ጋር እስካለሁ ድረስ አላህን በብቸኝነት ተገዙ ከማለት ውጪ ምንም አላልኩም ይሉና መጨረሻ ላይ መስከታቸው ባሮችህ ናቸው። ይቅር ብትላቸው አንተ አሸናፊና ጥበበኛ የሆንክ ጌታ ነህ፣ ማንንም ፈርተህ አይደለም ይቅር የምትለው በጥበብህ ነው ይቅር የምትለው ይላል። ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ይዕቡዱ ላህ ረቢ ረበኩም፣ በል ያልከኝም ብቻ ነው ያልኩት፣ የኔንም የእናንተንም አምላክ ተገዙ ነው ያልኳቸው። ከነሱ ጋር እስካለሁ ድረስ ስራቸውን ሁኔታቸውን አውቅ ነበር። እኔን ወደ ሰማይ ካወጣኸኝ በኋላ አንተን የሆነውን ነገር የምታውቀው ራሳቸውን ያጠራሉ ማለት ያለ ወላዲት አምላክ አማላጅነት ዓላማ አይደለም ይሉሃል። በዒሳ ካላመንክ የሳት ነህ ይሉሃል። በዒሳ አምናለሁ እኔ ዒሳ የአላህ ባሪያ የአላህ መልእክተኛ መሆኑ። ፈላ ተምተሩነ ቢሃ ወተቢዑን፣ በቂያማ ጉዳይ አትጠራጠሩ። ቂያማ እውነት ነው ይመጣል፣ ቅርብም ነው፣ ሩቅ አድርጋችሁ አትዩት። ፈላ ተምተሩን አትጠራጠሩ፣ ፈላ ተምተሩን አታስተባብሉ፣ ወተቢዑን ተውሂድ መንገድ ላይ ተከተሉን። ሃዳ ይሄ እኔ ያለሁበት ወደሱ የጠራኋችሁ ያለው ጎዳና ይዤላችሁ የመጣሁ ሸሪዓ ሲራጡን ሙስተቂም፣ አባታ ጎባጣ የሌለበት ያልተጣመመ ያልተጠማዘዘ ቀጥ ያለ መንገድ ነው። ወላ የሱደነኩም ሸይጣን፣ ሸይጣን እንዳያግዳችሁ፣ ሸይጣን እንዳያዞራችሁ ከትክክለኛው መንገድ ከሲራጡል ሙስተቂም አያታልላችሁ፣ አይሸንግላችሁ፣ ነገሮችን አያመሳስልባችሁ። ጥፋት ያጠፋው አደም ነው፣ ተውበት አድርጎ ተምሯል። ዒሳ ከስንት ዘመናት በኋላ መጥቶ ለኛ ብሎ ተሰቀለ።
አያስብላችሁ። ኢነሁ ለኩም ዐዱውውን ሙቢን ሸይጣን ለእናንተ ግልጽ ጠላት ነው፣ ዲናችሁን ያበላሽባችኋል። የግልጽ ጠላትነቱ ምልክትም አባታቸውን አደምን ከጀነት አታሎ አውጥቶ ወደ ምድር ያመጣው እናንተ እዚህ ምድር ላይ ተወልዳችሁ እንድትሰቃዩ ያደረጋችሁ እሱ። አደም ጀነት ላይ ነበር የሚኖሩት። ሁሉንም ዛፍ ብላ አንድ ዛፍ ስትቀር ተባሉ። ሸይጣን አታሎ ያችን ዛፍ አስበላቸው። ከዛ በኋላ ተባረሩ። ጀነት ውስጥ ገብቶ የነበረን አደምን አታሎ ያወጣ ሸይጣን ከጀነት ውጭ ያለህ ሰው ተመልሰ እንዳትገባ እንደሚጥር ምንም አትጠራጠር። ምቀኛ ስሜት እንድትከተል ያደርግሃል። ሐቁን ይጋርድብሃል። ወለማ ጃአ ዒሳ በመጣ ጊዜ ቢልበይናቲ ግልጽ ማስረጃዎችን ይዞ ተአምሮችን ይዞ ወደ ህዝቦቹ በመጣ ጊዜ ቃለ ቀድ ጂእቱኩም ቢልሒክማ ጥበብን ይዤላችሁ መጣሁ፣ ነቢይነትን ይዤላችሁ መጣሁ፣ የኢንጂል የወንጌል ምክሮችን ይዤላችሁ መጣሁ አላቸው። ወሊኡበይነ ለኩም በዕደ አለዚ ተኽተሊፉነ ፊህ ከፊል የምትለያዩበትን የምትከራከሩበትንም ነገር ላብራራላችሁ ነው የመጣሁት አላቸው። ኢንጂልን ይዞ መጣ። በተውራት ጉዳይም ደግሞ ውዝግብ ነበረባቸው። ያንም ሊያብራራላቸው መጣ። በዕደ አለዚ ሁሉን ነገር አይደለም ማብራራላችሁ፣ ስለ ዲን የሚመለከተውን ነው ማብራራላችሁ። አሊያ ደግሞ አንዳንድ ሙፈሲሮች እንዳሉት በዕደ አለዚ ማለት በኢንጂል ከፊል ነገሮችን አብራራላችኋለሁ፣ ሌላውን ደግሞ በቃል አብራራላችኋለሁ አላቸው። ከሰማይ የወረደውንም ኢንጂሉንም ከዒሳ አፍ የተነገራቸውንም ሁሉንም ቀያየሩት፣ አዛቡት። በተለይ ዒሳ ወደ ሰማይ ካረጉ ከ300 ዓመት በኋላ የመጣው ጳውሎስ እነሱ ዘንድ ያለው ሌላ ነው፣ ተቃራኒ ነው። በሐቂቃው ግን ሼክ ሁሰይን ተይሚያ ሌሎችም እንዳሉት የክርስትናን እምነት ያበላሸው የቀየረው ጳውሎስ ከስሜታቸው ጋር እንዲሄድ አድርጎ ስለቀየረ ነው ጳውሎስን ባለውለታቸው አድርገው የሚወስዱት። ወሊኡበይነ ለኩም በዕደ አለዚ ተኽተሊፉነ ፊህ የምትለያዩበትን የምትከራከሩበትን ከፊሉን ማብራራት የሚያስፈልገውን አብራራላችኋለሁ አላቸው። ፈተቁላህ ወአጢዑን አላህን ፍሩ፣ ታዘዙ፣ ተከተሉኝ። አላህ ያዛችሁን እሺ ብላችሁ አድርጉ፣ የከለከላችሁን ተከልከሉ። ኢነላህ ሁወ ረቢ ወረብኩም ከምንም በላይ ደግሞ እንድትከተሉኝ የምፈልገው በተውሂድ ጉዳይ ነው። ኢነላህ ሁወ ረቢ አላህ እሱ ነው ጌታዬ፣ ወረብኩም የእናንተም ጌታ፣ እኔም እናንተም ባሪያ ነን፣ ከሱ ከጃይ ነን፣ ከባሪያነት አንጻር እኩል ነን። ከአላህ ውጪ የሚመለክ ማንም የለም። የአምላክነት መስፈርትም ያሟላ የለም። ሁሉም ከጊዜ በኋላ የመጣ ነው። ሁሉም ከአላህ ከጃይ ነው። ፈዕቡዱሁ ስለዚህ የኔም የእናንተም ፈጣሪ አምላክ የሆነውን አላህን በብቸኝነት ተገዙት። አምልኮትን ለሱ ብቻ ጥርት አድርጉ። እሱንም ሌላ መገዛለሁ አመልካለሁ አትበሉ። ማይስተካከለውን አታስተካክሉ። አፈመን የኽሉቁ ከመን ላ የኽሉቅ አላህ ብቻ ነው የፈጠረው። ሌላ ያልፈጠረን አካል ከፈጣሪ እኩል አድርገህ አታምልክ፣ አትስገድ፣ ለሱ አትረድ፣ በስሙ አትማል፣ በአላህ ተብቃቃ አሉ ዒሳ። ይሄ ነው እንግዲህ የዒሳ አስተምህሮት፣ የዒሳ ሰበካ። አላህን በብቸኝነት ተገዙ፣ የኔም የእናንተም ጌታ አምላክ አላህ ነው የሚል ነው። አንዳንድ ጥቅሶች ላይ አባቴ ብሎ ሊሆን ይችላል ዒሳ አላህን ባለውለታዬ ማለት ካነበርኩበት ያስገኘ እንደ አባቴ ተንከባከበኝ ማለት ነው እንጂ የወለደኝ አባት ማለት አላህ አይወልድም፣ አልወለደም፣ አልተወለደም። ፈኽተለፈ አልአሕዛቡ ሚን በይኒሂም ዒሳ ይሄን ንግግር ሲያስተላልፍ በቦታው ላይ የነበሩ ሰዎች፣ አሕዛቦች፣ ህዝቦች ሐሳባቸው ተለያየ በዒሳ ጉዳይ። ከፊሎች አላህ ራሱ ነው አሉ፣ አላህ ራሱ ዒሳ ነው አሉ። ከፊሎች ዒሳ የአላህ ልጅ ነው አሉ። ተዓላ አላሁ ዐን ሃዛ ዑሉወን ከቢራ አላህ ከዚህ የላቀ ነው፣ የጠራ ነው፣ ልጅ አያስፈልገው። ማ ካነ ሊላሂ ሚን ወለድ ወማ ካነ መዐሁ ሚን ኢላህ አላህ ልጅ የለውም፣ ከእሱ ጋር የሚመለክ አምላክም የለም። ከእነሱ ውስጥም እሱም እናቱም ሁለቱም እኩል ስልጣን ደረጃ ያላቸው አምላኮች ናቸው አሉ። ለዚህም አላህ ሱረቱ አልማኢዳ ላይ መልስ ሰጥቷል። ዒሳም እናቱም ምግብ ይበሉ ነበር፣ አምላክ ደግሞ ምግብ አይበሉ፣ አይደክም፣ ምንም ነገር አያስፈልገውም። ሌሎች ደግሞ አይሁዶች ዒሳ የዝሙተኛ ልጅ ነው፣ እናቱ ደግሞ ዝሙተኛ ናት፣ በግይ ናት። የተከበረችውን የጠራችውን መርየምን በዝሙት ጠረጠሩ። የተከበረውን ዒሳን የዝሙት ልጅ አሉ። ለዛም ነው ኋላ ላይ ለመግደል ጥረት ያደረጉት፣ ከሀገር ያፈናቀሉት። የተወሰኑት ደግሞ ዒሳ የአላህ ባሪያ የአላህ መልእክተኛ ነው፣ የአላህ ተአምር ነው። በተአምራዊ መንገድ ስለተፈጠረ እሱ ራሱ አይደለም እኮ መደነቅ ያለበት፣ አድራጊው ነው፣ አላህ ነው መደነቅ ያለበት። ዒሳ በነብይነት በመልእክተኝነት መወደድ መከበር አለበት። ላ ኑፈሪቁ በይነ አሐዲን ሚን ሩሱሊ የአላህ መልእክተኛ ሆኖ የተኛውንም መልእክተኛ አናስተባበልም፣ በነብይነት በዒሳ እናምናለን። ፈወይሉን ሊለዚነ
ዘለሙ ለነዚያ ለበደሉ ወዮላቸው። ዙልም ማለት አንድ ነገር ያለ ቦታው ማስቀመጥ ማለት። ዒሳን ከአላህ ባሪያነት አውጥተው አላህ ነው ያሉ፣ የአላህ ልጅ ነው ያሉ፣ ታሊቱ ሰላተ የሥላሴ አንድ አካል ነው ያሉ፣ አልያ ደግሞ በተቃራኒው ዒሳ የዝሙት ልጅ ነው ያሉ በሙሉ ዛሊሞች ናቸው። እነዚህ በዳዮች ናቸው። ነገሩን በትክክለኛው ቦታ ያስቀመጡት ማናቸው? ዒሳ የአላህ ባሪያ የአላህ መልእክተኛ ነው፣ ያለ አባት ሁን በሚል በአላህ ቃል ከመርየም የተወለደ የሰው ልጅ ነው ያሉ እነዚህ ነገሩን በቦታው አስቀምጠዋል። ከዚህ አውጥተው ግን አምላክ ነው፣ የአምላክ ልጅ ነው፣ የዝሙት ልጅ ነው ያሉ በድለዋል። ለበዳዮች ወዮላቸው። ሚን ዐዛቢ የውሚን አሊም አሳማሚ ከሆነው ቀን ስቃይ ወዮላቸዋል። አላህን ተባረከ ወተዓላ ማይገባውን አለው ስላም ለአላህ ልጅ አይገባውም፣ አይደክምም፣ ከማንም ምንም አይፈልግም። አምሳያ የለውም። ልጅ ከወለደ አምሳያ አለው ማለት ሀል የንዙሩነ ይጠብቃሉ እንዴ ኢለ ሰዓህ ሰዓቲቱን እንጂ ቅያማን እንጂ አንተ አትየሁም በግተህ በድንገት መምጣቷን እንጂ ወሁም ላ የሽዑሩነ ሳያውቁ ክደዋል። ሸይጣን ተጫውቶባቸዋል። በዒሳ ጉዳይ ተናግተዋል። ለመካ ሙሽሪኮችም ጭምር ነው፣ በየዘመኑ ላሉ ከሃዲዎችም ጭምር ነው ተብሏል። ሐቅ ተነግሯቸዋል፣ ተብራርቶላቸዋል። እነሱ አላመኑም፣ አልተዘጋጁም። ግልጽ ከሆነላቸው በኋላም አልተወበቱም። ከእንግዲህ እነሱ የሚጠብቁት ነገር የለም የቅያማን መምጣት እንጂ ቅጥፈታቸው ላይ ጥመታቸው ላይ እንዳሉ። ቅያማ ደግሞ የሚመጣው በግተ በድንገት ነው። ወሁም ላ የሽዑሩነ መች እንደሚመጣ ሳያውቁ ኩፍር ላይ ጥመት ላይ ክህደት ላይ የተሳሳተ እምነትና አመለካከት ላይ ሆነው ከመጡ ቅያማ ከመጣ መግቢያቸው እሳትና ጀሃነም ነው። የሰው ልጆች የተፈጠሩት ትንሽ ኖረው ሊሞቱ ሁሌ ሞትን ሊያስቡ ከዚህ ዱንያ ስወጣ ምን ይዤ ነው የምወጣው ሊሉ ይገባል። ምክንያቱም ቅያማ ሁለት ቅያማ ነው ያለው፣ ሰዓ ሁለት ሰዓ ነው ያለው። አንድ ጠቅላላው ዱንያ የምትፈርስበት የምትወድምበት ሰዓ አለ፣ አሰዓቱል ኩብራ ይባላል፣ ታላቁ ሰዓት ይባላል፣ በጅምላ ሁሉም የሚጠፋበት። ሌላ ደግሞ መለስተኛው ሰዓትና ቅያማ አለ፣ የእያንዳንዱ ግለሰብ የግሉ ሰዓትና ቅያማ ማለት። የሰው ልጅ ሞተ ማለት የእሱ ቅያማ ቆመ ማለት። ይሄ ሁለቱም ሰዓ በድንገት ነው የሚመጣው። የታመመ ሁሉ አይሞትም፣ ያልታመመ ሁሉ አይኖርም። ስለዚህ ሁሌም የሰው ልጆች ለቅያማ ሊዘጋጁ የጌታቸውን መመሪያ ሊቀበሉ ሊተገብሩ ይገባል። هذا والله تعالى أعلم። የዛሬ ደርሳችን እዚህ ያበቃል። ወቢላሂ ተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።